እንደምን አምሽታችኋል ተመልካቾቻችን ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። ኢትዮጵያና የአውሮፓ ህብረት በኢትዮጵያ የጀመሩት የልማት ስራዎችን ለመደገፍ የሚያስችል የ240 ሚሊዮን ዩሮ ወይም የ32.3 ቢሊዮን ብር የድጋፍ ስምምነት ተፈራረሙ። ስምምነቱን የፈረሙት የገንዘብ ሚኒስትር አህመድ ሽዴና በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ናቸው። በስምምነቱ መሰረት ህብረቱ 240 ሚሊዮን ዩሮ የገንዘብና የቴክኒክ ድጋፍ እንደሚያደርግ ተመላክቷል። ስምምነቱ በኢትዮጵያና በአውሮፓ ህብረት መካከል ያለውን አጋርነት ለማጠናከርና ዘላቂ ልማትን ለማጎልበት እንደሚያስችል ተገልጿል። ስምምነቱ በተመረጡ 6 ጉዳዮች ላይ ተፈጻሚ እንደሚሆን የተገለጸ ሲሆን የዴሞክራሲ ተቋማት ግንባታ፣ የሽግግር ፍትህ፣ የጾታ እኩልነትና ማህበራዊ ትስስርን ለማጠናከር ያስችላል ተብሏል። የገንዘብ ሚኒስትሩ አህመድ ሽዴ ድጋፉ ኢትዮጵያ የማክሮ ኢኮኖሚ ማሻሻያ እያደረገች ባለችበት ጊዜ እንደመሆኑ ለሀገሪቱ ትልቅ አስተዋጽኦ አለው ብለዋል። Such contributions have been crucial in our fight against poverty and enhancing the living standards of our people. የአውሮፓ ህብረትና የኢትዮጵያ ግንኙነት 50 ዓመታትን አስቆጥሯል። የዛሬው ውይይትና የገንዘብ ድጋፍ የቀደመውን ግንኙነት ለማደስና የሀገር ውስጥና የውጭ ቀጥተኛ ኢንቨስትመንትን ለማሳደግ ይረዳል። ስምምነቱ የአረንጓዴ ልማት፣ ዘላቂ የምግብ ስርዓትንና በቴክኒክና ሙያ ትምህርትና ስልጠና ተቋማት የዲጂታል ክህሎት ልማትን ለማጠናከር ይረዳናል። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም በበኩላቸው ድጋፉ የኢትዮጵያን ልማትና ኢኮኖሚ ለመደገፍ ያለመ መሆኑን ገልጸዋል። EU's and member states we have been will continue to be a pivotal partner in Ethiopia's economic growth. የገንዘብ ድጋፉ ከሁሉም የህብረቱ አባል ሀገራት የተሰበሰበና የኢትዮጵያን ልማትና ኢኮኖሚ ለመደገፍ ያለመ ነው። ድጋፉ በቴክኒክና ሙያ ትምህርትና ስልጠና የዲጂታል እውቀትንና ልምድን ለማሳደግና የግል ዘርፉን በተለያየ መልኩ ለመደገፍ ይውላል። ህብረቱ የማክሮ ኢኮኖሚ ማሻሻያ ትግበራውን እንደሚደግፍም ለመግለጽ እወዳለሁ። በህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ንግድ ባንክ በዘመናዊ ቴክኖሎጂ አሰራሩን በማዘመንና ቅርንጫፎቹን በማብዛት ተደራሽነቱን ይበልጥ ማስፋት እንዳለበት አሳስቧል። የቋሚ ኮሚቴ ሰብሳቢ ፕሮፌሰር መሐመድ አብዶ ባንኩ የኢንዱስትሪውን ሰላም ከማስጠበቅ አኳያና ለግሉ ዘርፍ በሚሰጠው ብድር ለንግዱ ማህበረሰብ ያለውን አጋርነት እያሳየ ነው ብለዋል። ቋሚ ኮሚቴው ከኢትዮጵያ ንግድ ባንክ ጋር ባካሄደው የፊት ለፊት መድረክ ባንኩ ከውጭ ባንኮች ጋር ተወዳዳሪ ለመሆን ራሱን በቴክኖሎጂ ማብቃት፣ የቁጥጥር ስርዓቱን ማዘመን እንደሚገባው ተመላክቷል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቤሳኖ ባንኩ በ2017 በጀት ዓመት ባለፉት 8 ወራት ዓለም አቀፍና ሀገር አቀፍ የማክሮ ኢኮኖሚ ለውጦችን ታሳቢ አድርጎ ሲሰራ መቆየቱን ተናግረዋል። ፕሬዝዳንቱ ባለፉት 8 ወራት 32.6 ቢሊዮን ብር ባንኩ ማትረፉንም ገልጸዋል። ቀጥለናል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን በምታደርገው ጥረት ውስጥ የንግድ ፖሊሲ መኖር የጎላ ሚና እንዳለው ተገልጿል። የንግድና ቀጠናዊ ትስስር ሚኒስቴር ባዘጋጀው ረቂቅ የንግድ ፖሊሲ ላይ በአዲስ አበባ ውይይት ተደርጓል። ሳምሶን ገድሉ ኢትዮጵያ የንግድ ስርዓትን በዘልማድ ከመምራት ጀምሮ በህግና ደንብ የግብይት ስርዓትን እስከ ማገዝ ብትሻገርም በዘርፉ የምትመራበት ፖሊሲ ግን አዘጋጅታ አታውቅም። ይህ በዘርፉ የሚወጡ ደንቦች፣ መመሪያዎችና የህግ ማሻሻያዎች ወጥነት እንዳይኖራቸውና ለንግዱ ዘርፍ ጊዜያዊ ማስታገሻ ከመሆን ውጪ ዘላቂ መፍትሄ እንዳይሆን ሲያደርገው ቆይቷል። ይህን የንግድ ዘርፍ ክፍተት ይሞላ ዘንድ ረቂቅ የንግድ ፖሊሲ ተዘጋጅቶ ከባለድርሻ አካላት ጋር ምክክር ሲደረግበት ቆይቷል። በዛሬው ዕለትም ደግሞ የማጠቃለያ የውይይት መድረክ በአዲስ አበባ ተደርጓል። ምንም እንኳን ኢትዮጵያ የንግድ ፖሊሲ ባይኖራትም ተገማች የሆነ የኢኮኖሚ ሪፎርም ተግባራዊ ማድረጓ ለውጥ ማምጣቱን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ አንስተዋል። ምንም እንኳን ፖሊሲ ባይኖረንም ተገማች የሆነ የማክሮ ኢኮኖሚክ ሪፎርም ባከናወንበት ሁኔታ በማክሮ ኢኮኖሚክ ሪፎርሙ በመታገዝ ሚኒስቴር መስሪያ ቤታችን ባለፉት 7 የለውጥ ዓመታት ሰፋፊ ስራዎችን ለማከናወን ችለዋል። የንግድ ከባቢን ምቹና ቀላል ሊያደርጉ የሚችሉ እርምጃዎች ተወስደዋል፣ ውጤትም ተገኝቷል። በሪፎርሙ የተገኙ ለውጦችን ለማስቀጠል የፖሊሲውን አስፈላጊነት ያነሱት ሚኒስትሩ የፖሊሲ ሰነዱ በርካታ የምክክር ሂደቶችን ያለፈ ነው ብለዋል። ሚኒስትሩ አክለው እንደ ዓለም የንግድ ድርጅት ያሉ ዓለም አቀፍ ተቋማት ላይ ተሳትፎን ለማድረግ የንግድ ፖሊሲ ወሳኝ መሆኑን አንስተዋል። በቀጣይ የሚኖረን የንግድ ከባቢ በምንም ይሁን በምን ታሪፍ የቀነሰበት ብሎም ከንግድ ማነቆዎች ነፃ ባይሆኑ እንኳን ንግድ ማነቆዎች የቀነሱበት ሁኔታ ለመፍጠር የንግድ ፖሊሲ አይተኬ ሚና ይኖረዋል።
ያለ ንግድ ፖሊሲ እስካሁን መተናል። ከዚህ በኋላ ጥቂትም ቢሆን መራመድ የምንችልበት ጊዜ ሊሆን አይችልም፣ አይገባውም። ምክንያቱም የዓለም ንግድ ድርጅት ሲገባ ብዙ አዋጆች፣ ህጎች፣ መመሪያዎች አሻሽለናል። የመጀመሪያው ግን ሊኖር የሚገባው ኢንስትሩመንት ወይም ቱልስ የንግድ ፖሊሲ ነው የሚሆነው። ረቂቅ የፖሊሲ ሰነዱ ላይ የተነሱ ሀሳቦች ተካተውበት ለሚኒስትሮች ምክር ቤት ቀርበው በኢትዮጵያ የመጀመሪያው የንግድ ፖሊሲ ሆኖ እንደሚጸድቅ ይጠበቃል። አዋሽ ባንክ ግሎባል ፋይናንስ ለ32ኛ ጊዜ ባካሄደው የ2025 ዓለም አቀፍና አህጉር አቀፍ የባንኮች ውድድር ከአፍሪካ ምርጥ ባንኮች መካከል አንዱ በመባል እውቅና አግኝቷል። አዋሽ ባንክ እንደ አውሮፓውያን አቆጣጠር በ2025 ከአፍሪካ የዓመቱ ምርጥ ባንክ በመባል ከተመረጡ 36 ባንኮች አንዱ ሆኖ መመረጡንና ከኢትዮጵያ ደግሞ ብቸኛው ተሸላሚ ባንክ መሆኑን የባንኩ ሲኒየር ቺፍ ማርኬቲንግ ኦፊሰር ዮሐንስ መርጋ ገልጸዋል። አዋሽ ባንክ እንደ አውሮፓ አቆጣጠር ከ2022 ጀምሮ ከአፍሪካ አህጉር ከሚመረጡ ምርጥ ባንኮች መካከል አንዱ ከኢትዮጵያ ደግሞ ብቸኛ የዓመቱ ምርጥ ባንክ ተብሎ ለተከታታይ 4 ዓመት መመረጡ ባንካችን እድገቱን አስጠብቆና አጠናክሮ መዝለቁን የሚያሳይ ነው። በምርጫው አሸናፊ ለሆኑ ባንኮች የሚሰጠው የእውቅና ሽልማት አሰጣጥ ስነ ስርዓት የሚደረገው እንደ አውሮፓ አቆጣጠር ኦክቶበር 18 2025 ዓመተ ምህረት የዓለም ገንዘብ ተቋም እና የዓለም ባንክ IMF እና ወርልድ ባንክ በአሜሪካ ዋሽንግተን ዲሲ በሚያደርጉት ዓመታዊ የጋራ ጉባኤ ላይ የሚከናወን ሲሆን ባንካችን በተጠቀሰው ቀንና ስፍራ በመገኘት የሽልማቱን በክብር የሚቀበል ይሆናል። እንደ ሪፖርተራችን ወይንሸት ደጀኔ ዘገባ ባንኩ ያገኘው እውቅና በኢትዮጵያ የባንኮች ዘርፍ መነቃቃትን የሚፈጥር መሆኑን ገልጸዋል። ቁልፍ በሆኑ የፋይናንስ እድገት መለኪያዎች ማለትም በጠቅላላ ሀብት እድገት፣ በሀብት መጠን፣ በአጠቃላይ ዓመታዊ ገቢ ወይም በሬቨኒው፣ በዓመታዊ ትርፍ፣ በብድር አቅርቦት መጠን፣ በተከፈለ ካፒታል እድገት እና በትርፍ ድርሻ ክፍፍል ባስመዘገበው አመርቂ ውጤት ነው። በሌላ በኩል ደግሞ ፋይናንስ ነክ ባልሆኑ የእድገት መለኪያዎች ማለትም በደንበኞች ብዛትና በገበያ ድርሻ፣ በብራንድ ግንባታ፣ በቅርንጫፎች ስርጭትና ተደራሽነት ረገድ ባንካችን ከፍተኛ ውጤት በማስመዝገቡ መሆኑ ታውቋል። በተያዘው በጀት ዓመት ባለፉት 6 ወራት ከቱሪዝም ዘርፉ ከ117 ሚሊዮን ብር በላይ ገቢ መገኘቱን በማዕከላዊ ኢትዮጵያ ክልል የጉራጌ ዞን ባህልና ቱሪዝም መምሪያ አስታውቋል። በዞኑ ያለውን የቱሪዝም እንቅስቃሴ በተመለከተ ሪፖርተራችን አሚር ጌቱ ከቢሮ ኃላፊ ጋር ቆይታ አድርጓል። ከራሳቸው አንደበት ተከታትለን እንመለስ። ወይዘሮ መሰረት አመርጋ ባላላውኝ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ባህል ቱሪዝም መምሪያ ኃላፊ ነኝ። ጉራጌ ዞን በጣም በርካታ ተፈጥሯዊም ሰው ሰራሽ ታሪካዊ የቱሪዝም መዳረሻ ስፍራዎች ያሉት ዞን ነው። ከዚህ ውስጥ ያው ሃይማኖታዊ እንኳን ብንመለከት እንደነ ታሪካዊ የአብሬት መስጂድ መውሰድ ይቻላል። ምሁር ኢየሱስ ገዳም፣ ቆጠር ኪዳነ ምህረት እና የነር አማኑኤል ገዳም የመሳሰሉት ይገኙበታል። ተራራዎች፣ ፏፏቴዎች እንዲሁም ደግሞ ዋሻዎችም ጭምር ሰው ሰራሽ ዋሻዎች ያሉበት ዞን ነው። በማዕከላዊ ኢትዮጵያ ክልል ውስጥ ብቸኛው የሆነው የግቤ ሸለቆ ብሔራዊ ፓርክ ጉራጌ ዞን ውስጥ ነው የሚገኘው። ይሄንን ፓርክ እጅግ በጣም በርካታ ብዝሃ ህይወት ያለው እንደዚሁም ደግሞ በጣም በርካታ የአዕዋፋት ዝርያ፣ ሀገር በቀል ዛፎች እንደዚሁም ደግሞ የተለያየ መድኃኒትነት ያላቸው የእጣን የሌሎችም ዛፎች የሚገኙበትና ትላልቅ ደግሞ አጥቢና እንደዚሁም ደግሞ ተሳቢ እንስሳቶች የሚገኙበት ነው። አንድ ሰው ወደዚህ አካባቢ ቢመጣ አይኑን ያዝ አድርጎ እንዚሁ በቀረሁኝ የሚያስብል ያለምንም ማጋነን በሌላው አካባቢ ብዙም ማናገኘው የጉራጌ ባህላዊ መንደር ከና አመሰራረቱ በጣም የሚገርም የቱሪስት መዳረሻ ነው ወይም የቱሪስት መዳረሻ ነው። ይሄ ጀፎረ ነው የሚባለው በጉራጌኛ። ሁሉም በጋራ የሚገለገልበት የወል ሀብታችን ነው ማለት ነው። ልክ በከተማ የኢንቨስትመንት ቦታ የግሪን ቦታ ምናምን ብለን እንደምናስቀምጠው። ስለዚህ ጀፎረ በአሁኑ ሰዓት በዩኔስኮም ጭምር ለማስመዝገብ ከፍተኛ እንቅስቃሴ ላይ ነን። እንደዚሁም ደግሞ የአረቅጥ ሐይቅ በዚህ ውስጥ ይገኛል። ሙሉ ወርቅ ሎጅ ደግሞ አጠገቡ ላይ ያለ የትኛውን ቱሪስት ቢመጣ ለመዝናናት በዛ የዋና ጀልባ ሽርሽር ያደርጋል። መስቀልን ተከትሎ ከ700 ሺህ በላይ ቱሪስቶች ወደ ዞናችን ይመጣሉ ብለን አቅደን ነበር። ስለዚህ ከ680 ሺህ በላይ ቱሪስቶች ወደ ዞናችን ገብተዋል ማለት ነው። ይሄ ሀገር ውስጥም ሀገር ውጪ
በጣም የሚገርመው ደግሞ በጣም በርካታ ከጀርመን ከጃፓን ከተለያዩ ሀገራት የውጭ ቱሪስቶች እኛ ጋር ይመጣሉ በተለይ በሳይክል የዋና የዎኪንግ ሌሎችም ካምፕ ያደርጋሉ ስለዚህ እነዚህ አንዳንዶቹ ከኛን ጋር አግሪመንት አላቸው ከቱሪዝም ሚኒስቴር ጋር ተፈራርመው ስለዚህ ይሄን ያህል ቱሪስቶች መጥተዋል በዚህ ዘርፍ ከ100 ሚሊዮን ብር በላይ እናገኛለን ብለን አቅደን ነበር እስካሁን ድረስ ከ117 ሚሊዮን ብር በላይ አግኝተናል ማለት ነው የኢኮኖሚ ዘርፍ ላይ አገኘንበት ወይም ደግሞ ኢኮኖሚ ያሳድጎታል የምንለው ዘርፍ ጉራጌ ላይ የእደ ጥበብ ዘርፍ ነው እደ ጥበብ በጣም የሚገርም ነው እኛ ጋር ለምሳሌ እዣ ወረዳ የሚባል አለ ወይም አገና ከተማ አስተዳደር ውስጥ አገና ከተማ የሚገኝ አገና ገበያ አለ ሰኞና ሐሙስ ብቻ በዚህ ገበያ ላይ በእደ ጥበብ ዘርፍ ላይ ያለምን ማጋነን ከግማሽ ሚሊዮን ብር በላይ ትራንዛክሽን አለው ማለት ነው ሆቴሎች በጣም ከፍተኛ ያው ቱሪስት ያስተናግዳሉ በዚህ ዘርፍ ላይ ደግሞ በጣም በርካታ ቱሪስቶች የመኝታ አገልግሎት የምግብ አገልግሎት ሌሎችም ይጠቀማሉ ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ አብራችሁን ስለነበራችሁ እናመሰግናለን